ዩኒት 1 ስትራክቸር ኦፍ ዘ አተም የአተም ስትራክቸሩ ወይንም የአተም አካሉ ምን ይመስላል የሚለውን ነው በዚህ ዩኒት ላይ የምናየው። የዘጠነኛ ክፍል ኬሚስትሪ የመጀመሪያው ዩኒት ላይ 2000 years ago ancient Greek philosophers developed a theory of matter that was not based on the experimental evidences። ከ2000 ዓመታት በፊት የግሪክ ፈላስፋዎች ስለ ማተር ወይንም ስለ ቁስ ሐሳብ አስቀምጠው ነበር ወይንም ቲዮሪ አስቀምጠው ነበር። ያስቀመጡት ቲዮሪ ግን ምን ላይ ቤዝድ ያልሆነ ነው? ኤክስፐሪመንታል ኤቪደንስስ ወይንም የኤክስፐሪመንት ማስረጃ ያልተደገፈ ነበር። ኤክስፐሪመንት ማለት የሆነን ነገር ደጋግሞ መስራት መሞከር እንደማለት ነው። ሙከራ እንደማለት ነው እና በኤክስፐሪመንታል ኤቪደንስስ ያልተመሰረተ ነበር ይሄ ስለ ማተር ያወሩ የነበረው ወይንም ያስቀምጡት የነበረው ሐሳብ። A notable Greek philosopher named Democritus believed that all matter was composed of very tiny indivisible particles. ዲሞክራቲስ የሚባለው የግሪክ ፈላስፋ ምን ብሎ ያምን ነበር? ሁሉም ማተሮች ወይንም ሁሉም ቁስ ወይንም ማንኛውም ማተር የሚባለው ነገር የተሰራው በጣም ትንሽ ከሆነ ኢንዲቪዚብል መከፈል ከማይችል ፓርቲክል ወይንም በጣም ትንጥዬ ከሆኑ ፓርቲክሎች ነው የተሰራው። እነዛ ትንጥዬ የሆኑት ፓርቲክሎች ምን አይሆኑም፣ ከዛ በላይ አይከፈሉም። እየከፈለን ስንሄድ በቃ ሚኒመም አለ ማለት ነው፣ ወይንም ላውስት ስቴት አለ። ከዛ በታች መከፈል አይችሉም እና ማተሮች የተሰሩት ከዚህ ነው፣ በጣም ትናንሽ ከሆኑ ፓርቲክሎች ነው። እነዚህም ፓርቲክሎች ምን ብሎ ጠራቸው? አቶሞስ ብሎ ጠራቸው ዴሞክሪተስ። Hence the word atom came from the Greek word atomos which means uncuttable or indivisible። ስለዚህ አቶም የሚለው ቃል ራሱ የግሪክ ቃል ነው። ከግሪክ አቶሞስ ከሚለው ከግሪክ ቃል የመጣ ሲሆን ምን ማለት ነው? ቀጥታ ትርጉሙ አንከቴብል ወይንም ኢንዲቪዚብል ማለት ነው። ከዛ በታች አይከፈልም፣ በጣም ትንሽ ነው። ከዛ በታች መክፈል አንችልም ወይንም አንከቴብል፣ ከዛ በታች መቁረጥ አይቻልም። አሪስቶትል was part of the generation that succeeded Democritus። አሪስቶትል ደግሞ ከዲሞክሪተስ በኋላ የመጣ ሰው ነው። he did not believe in atomos በአቶሞስ አያምንም ወይንም በዲሞክሪተስ ሐሳብ አያምንም አሪስቶትል thought that all matter was continuous። አሪስቶትል ደግሞ ምን ብሎ ነው የሚናገረው ወይንም የሚያስበው? ሁሉም ማተር ኮንቲኒየስ ነው ብሎ ነው የሚያስበው። ምንድነው ኮንቲኒየስ ማለት? that is if one proceed on breaking down a substance it would be impossible to reach to the last indivisible particle። ለምሳሌ የሆነ እቃ አለ እንበል፣ እዚህ ጋር ማተር አለ እንበል። ያንን ማተር ይሄን ማተር ብንከፍለው ወደ ሁለት ቦታ ይከፈላል። እንደዚህ ወደ ሁለት ቦታ ይከፈላል። እንደገና ይሄንን የከፈልነውን ይሄንን እዚህ ግማሽ ላይ ብንከፍለው ደግሞ ወደ ምንነት ይቀየራል? ወደዚህና ወደዚህነት ይቀየራል። እንደገና ይሄንን ድጋሚ እየከፈለን ብንሄድ ዝም ብለን እየከፈለን እየቆራረጥን ከትከት እያደረግን ስንሄድ ዲሞክራቲስ ምን ብሎ ነው የሚያስበው? እየቆራረጥን ስንሄድ መጨረሻ ላይ በጣም ትንጥዬ የሆነች ነገር ትቀራለች። ያችን ትንጥዬ የሆነች ነገር መቁረጥ አንችልም፣ ከዛ በታች መክፈል አንችልም ብሎ ነው ዲሞክሪተስ የሚያስበው። ስለዚህ ያችን ትንሿን እቺ መቆረጥ የማትችለዋን በጣም ትንጥዬዋን ነገር ምን ብሎ ጠራ ዲሞክሪተስ? እሷን ነው አተም ብሎ የጠራው። ነገር ግን አሪስቶትል ምንድነው የሚለው? እቺ ትንጥዬ ነገርም ምን ትሆናለች? እንደገና ያቺን ትንሽ ነገርም መክፈል እንችላለን። እሷን ስንከፍል እያነሰ ይሄዳል ወይንም ከዛ በታች በጣም ትንሽ የሆነ ነገር እናገኛለን። ያም በጣም ትንሽ ነገርም እየከፈለን በቃ መጨረሻ የለውም። ዝም ብሎ መክፈል እንችላለን ወይንም መስበር ከት ማድረግ እንችላለን ያን ትንሽ ነገር ብሎ ነው የሚያስበው። ስለዛ ነው ኮንቲኒየስ ነው፣ መጨረሻ የለውም፣ ኮንቲኒየስ ነው ብሎ ነው የሚያስበው። ስለዚህ በአተም ህግ አያምንም ማለት ነው አሪስቶትል። ስለዚህ ምን ብሎ ነው አሪስቶትል ያለው? if one proceed on breaking down a substance it would be impossible to reach the last indivisible particle። የሆነ ሰው የሆነን ሰብስታንስ መሰባበር ከጀመረ እየሰበረ ወደ መጨረሻው ደረጃ ለመድረስ አይችልም፣ ኢምፖሲብል ነው ብሎ አወራ። ለዛ ነው
የአሪስቶትል ማተር ኮንቲኒየስ ነው ብሎ የሚያወራው። ኢን አዘር ወርድስ ኢት ዊል ቢ ኮንቲኒዩ ቱ ዲቫይድ ኢንፋናይትሊ። ስለዚህ በሌላ ቋንቋ ምን ማለት ነው? የሆነ ነገር ስንከፍለው ወደ ትናንሽ ነገር ስንከፍለው ኢንፋናይትሊ ገደብ እስከማይኖረው ድረስ ይከፈላል፣ ወይንም ገደብ የለውም፣ ዝም ብሎ እየተከፈለ ይኖራል ነው። ሂዝ ኦፒኒየን ዋዝ አክሴፕትድ ፎር ኒርሊ 200 ይርስ። ይሄ የአርስቶትል ሀሳብ ለ200 ዓመታት ያክል ድረስ ተቀባይነት አግኝቶ ነበር። The early concept of atoms was simply a result of thinking and reasoning on the part of the philosophers instead of experimental observations. የድሮ ስለ አተም የነበረው ኮንሰፕት ኤርሊ ጊዜ ወይንም በድሮ ጊዜ የነበረው ኮንሰፕት ጀስት በማሰብ ነው። በማሰብና በሪዘኒንግ በምክንያት ይሄ እንዲህ ከሆነ እንዲህ ይሆናል ብሎ በሀሳብ ብቻ ነበር ሲያስቀምጡ የነበረው። ያ ማለት በኤክስፐሪመንት ወይንም በኤክስፐሪመንታል ኦብዘርቬሽን በሙከራ ሊያሳዩ በተግባር ሊያሳዩ አልቻሉም ነበር። ግን ስለ አተም የነበረው ሀሳብ ዝም ብሎ በሀሳብ ቤዝድ ኦን ቲንኪንግ ኤንድ ሪዘኒንግ ብቻ ነበር። In 1803 however John Dalton proposed a completely different theory of matter. በ1803 ግን ጆን ዳልተን የሚባል ሰው የተለየ ኮምፕሊትሊ ዲፍረንት የሆነ ሀሳብ አመጣ። የማተር ጽንሰ ሀሳብን ወይንም ቲዮሪን ሊያመጣ ችሏል። እና ሂስ ቲዮሪ ዋዝ ቤዝድ ኦን ሳይንቲፊክ ኤክስፐሪመንታል ኦብዘርቬሽንስ ኤንድ ሎጂካል ሎስ። የእሱ ጽንሰ ሀሳብ በድሮ ጊዜ ያልነበረውን ድሮ በሀሳብ ብቻ የነበረውን አሁን በሳይንቲፊክ ሙከራ አድርጎ እንደገና በሎጂካል ህጎች የታጀበ ነበር የጆን ዳልተን ጽንሰ ሀሳብ። እና ዚስ ሳይንቲፊክ አሰምፕሽንስ ዌር የዳልተን ሀሳብ ወይንም የዳልተን አሰምፕሽን ምንድን ነው? ይህ የጆን ዳልተን ግምት አሰምፕሽን ቬሪ ክሎስሊ ሪሌትድ ቱ ዋት ኢዝ ፕሬዘንትሊ ናውን አባውት ዘ አተም። አሁን ላይ ስለ አተም ከሚታወቀው ነገር ላይ በጣም የተቀራረበ ነገር ነበር ያስቀመጠው። አሁን ላይ ስለ አተም የምንጠቀመው ነገር ወይንም አሁን ላይ ስለ አተም ያለንን ኮንሰፕት ከእሱ ጋር በጣም የተቀራረበ ነገር ነው ሊያስቀምጥ ይችላል። ዲዩ ቱ ዚስ ጆን ዳልተን ኢዝ ሪፈርድ ቱ አስ ዘ ፋዘር ኦፍ ሞደርን አቶሚክ ቲዮሪ። ስለዚህ ነው ጆን ዳልተን ምን ተብሎ ይጠራል? የዘመናዊው የአቶሚክ ጽንሰ ሀሳብ አባት ተብሎ ይጠራል። ዘ ፋዘር ኦፍ ሞደርን አቶሚክ ቲዮሪ። ለምን? እርሱ ያስቀመጣቸው ሳይንቲፊክ ኦብዘርቬሽኖች አሁን ካለው ስለ አተም ከምናውቀው ጋር የተቀራረበ ነገር ስላለው። ዳልተን ኦልሶ ወርክድ ኦን ሪላቲቭ ማስስ ኦፍ አተምስ ኤንድ ጌቭ ሲምቦልስ ቱ ሰም ኤለመንትስ። እና ያው ዳልተን ስለ አተሞች ክብደታቸው ስለ አንዳንድ አተሞች ክብደታቸውን ምን ያህል እንደሆነ ሪላቲቭ ማሳቸው እንደገና ሲምቦሎችንም ሰጥቶ ነበር ለአንዳንድ ኤሌመንቶች ፕሬዲክቴብል ላይ ላሉት። እና እነዚህ ተጨማሪ ስራዎች ናቸው የጆን ዳልተን። አቶሚክ ቲዮሪ የአቶሚክ ጽንሰ ሀሳብ ምንድን ነው የሚለው? ኢቨን ዞ the idea of the existence of atoms and atomic theory dates back to classical times as discussed earlier, only Dalton's atomic theory ideas were the basis for the new era of science. ምንም እንኳን ስለ አተም የነበረው ወይንም ስለ ኤግዚስተንስ ስለ አተም መኖር በድሮ ጊዜም ሀሳቦች የነበሩ ቢሆንም ወይንም አይዲያዎች የነበሩ ቢሆንም ነገር ግን አሁን ላይ የምንጠቀመው ወይንም ወደ ትክክለኛ አቶሚክ ጽንሰ ሀሳብ የቀረበ ሀሳብ የመጣው በዳልተን ጊዜ ነበር። እና ዳልተን አቶሚክ ቲዮሪ ምንድን ነው የሚለው? ዳልተን ምን ብሎ ነው ያወራው? In 1804 John Dalton developed the first modern theory of atoms and proposed their existence. በ1804 ነው እንግዲህ ጆን ዳልተን የመጀመሪያውን ዘመናዊውን ጽንሰ ሀሳብ ስለ አተም ፕሮፖዝ ሊያደርገው ወይንም ሀሳብ ሊያቀርብ የቻለው። Dalton's atomic theory was based directly on the ideas of elements and compounds and on the three laws of chemical combination. የዳልተን አቶሚክ ጽንሰ ሀሳብ ከምን ጋር የተገናኘ ነው? ከኤሌመንቶች ከኮምፓውንዶች ሀሳብ ጋር የተገናኘ ነው። እንዲሁም ሶስቱ ህጎች የኬሚካል ኮምቢኔሽን ሶስቱ ላውስ ኦፍ ኬሚካል ኮምቢኔሽን የሚባሉት ሶስቱ ህጎች እነሱም the law of conservation of mass, the law of definite proportion እና the law of multiple proportion ከነዚህ ጋር
ሪሌትድ የሆነ ነበር ወይንም በዚህ መሰረት ያደረገ ነው የዳልተን አቶሚክ ቲዮሪ። ምንድነው እነዚህ ሎዎቹ የሚሉት ወይንም እነዚህ ህጎች የሚሉት? የመጀመሪያው law of conservation of mass ስሙ እንደሚነግረን ኮንዘርቬሽን ማለት ኮንዘርቭድ ማለት መጠበቅ ማለት ነው ወይንም አለመጥፋት። states that matter is neither created nor destroyed። ምንድነው ማተር አይፈጠርም፣ አዲስ ማተር አይፈጠርም፣ የነበረው አይጠፋም ብሎ ነው law of conservation of mass የሚያወራው። ስለዚህ this law is called the law of indestructibility of matter። ይሄ ህግ ምንድነው የሚያሳየው? የማተር አለመጥፋት ኢንደስትራክቲብል ማተር እንደማይጠፋ ወይንም የማተር አለመጥፋት ህግ ተብሎ ነው የሚነገረው ይሄ law of conservation of mass። it means that the mass of reactants is exactly equal to the mass of products in any chemical reaction። ማንኛውም ኬሚካል ሪአክሽን ሲደረግ ማተር አይጠፋምም አይፈጠርምም። ከሪአክሽን ከማድረጉ በፊት ያለው ክብደት ሪአክሽን ካደረገ በኋላ ካለው ክብደት ጋር እኩል ነው። ለምሳሌ የሆነ ሪአክሽን ብንወስድ እዚህ ጋር የሆነ እንጨት አለን እንበል፣ 2 ኪሎ ግራም የሚመዝን እንጨት አለን። እሱ ላይ እሳት ስንጨምርበት ምን ይሆናል? ይነድና ወደ ምን ይቀየራል? ወደ አመድነት ይቀየራል። አመድ ሆነ። ከዛ በኋላ አሁን በላው ኦፍ ኮንዘርቬሽን ኦፍ ማስ ላይ ምንድነው የሚለው? በዚህ ሪአክታንት በኩል ያለው ክብደት ፕሮዳክት በኩል ካለው ጋር ክብደት እኩል ይሆናል። ሪአክታንት በኩል ላይ 2 ኪሎ ግራም እንጨት አለ፣ ፕሮዳክት በኩል ደግሞ አመድ አለ። አመዱ 2 ኪሎ ግራም ሊሆን ይችላል እንዴ? አይችልም። ስለዚህ ታዲያ መሽ ኮንዘርቭድ ሆነ? ወይንም የአመዱ ክብደት 0.5 ኪሎ ግራም ቢሆን እንዴ ታዲያ የታለ ኮንዘርቭድ የሆነው ስንል ፕሮዳክቱ አሁን እዚህ ጋር እንጨቱ ሲቀጣጠል ያለው ፕሮዳክት አመድ ብቻ አይደለም፣ ጭስ አለ፣ እንደገና ሙቀቱ አለ እና የተለያዩ ፕሮዳክቶች አሉ። እነዛን ሁሉ ፕሮዳክቶች ይዘን ክብደቱን መመዘን ብንችል ግን ከሪአክታንት ጋር ከ2 ኪሎ ግራም ጋር እኩል የሆነ ክብደት ነው የምናገኘው። ይሄ ነው እንግዲህ አይጠፋም፣ ክብደት አይጠፋም ወይንም ማተር አይጠፋም ወይንም ክብደት የተጠበቀ ነው፣ ኮንዘርቭድ ነው። law of conservation of mass የሚለው ይሄ ነው። ሪአክታንት ላይ ያለው ክብደት ሁሉ ፕሮዳክት ላይ ያሉትን ውጤቶች ሁሉንም ይዘን ብንመዝናቸው ሪአክታንት ጋር ላይ ካለው ጋር እኩል ነው። ስለዚህ የሆነ ማተር ምን አይሆንም? አይፈጠርምም አይጠፋም። የሆነ ኬሚካል ሪአክሽን ሲካሄድ አዲስ የሆነ ማተር አይፈጠርም እና ኬሚካል ሪአክሽን ሲካሄድ የሆነ ድሮ የነበረው ደግሞ አይጠፋም ነው የሚለው። ስለዚህ ማተር ናይዘር ክሬትድ ኖር ዲስትሮይድ ነው የሚለው። ነገር ግን ምን ይሆናል? ወደ አዲስ ነገሮች ይቀየራል። ለምሳሌ እዚህ ጋር ያለው እንጨት ምንድን ነው የሆነው? ወደ አዲስ ነገር ወደ አመድነትና ወደ ጭስነት ምናምን ወደ ሙቀት ምናምን ተቀየረ እንጂ እንጨቱ አልጠፋም። ወደ ሌላ ፎርሙን ነው የቀየረው። ስለዚህ ድሮ የነበረው ነው ናይዘር ክሬትድ ኖር ዲስትሮይድ የተባለው በዚህ ምክንያት ነው። አይጠፋምም አይፈጠርምም የተባለው እንጨቱ አልጠፋም። ምንድነው የሆነው? ወደ ሌላ ፎርም ነው ራሱን የቀየረው። ራሱን ወደ ሌላ ፎርም ቀይሮ ይኖራል እንጂ አይጠፋም የሚለውን ነው የሚነግረን። እንደገና law of conservation of mass ማለት ማሱ በሪአክታንት በኩልም በፕሮዳክት በኩልም ያለው ማስ ክብደት እኩል ነው የሚለውን ነው law of conservation of mass የሚያወራለን። ስለዚህ የኬሚካል ሪአክሽን involves only the separation and union of atoms። ስለዚህ ኬሚካል ሪአክሽን ላይ ምንድነው የሚሆነው? ድሮ የነበሩ አተሞች ወይ ሊከፈሉ ይችላሉ ወይም ደግሞ ተከፍለው የነበሩት አንድ ዩናይትድ ሊሆን ይችላሉ። ስለዚህ አተሞች መለያየትና ሴፓሬት መሆንና አንድ ላይ መሆን ነው ይሄ ኬሚካል ሪአክሽን የሚባለው። ሌላ ነገር የለም። አተሞች መጥፋት መፈጠር ምናምን የሚባል ነገር የለም። የነበረው ወይ ይከፈልና ሌላ ፎርም ይይዛል፣ እንደገና ወይም አንድ ላይ ሆነና ሌላ ፎርም ይይዛል። ፎርማቸውን ነው የሚቀያይሩት ነው። ሌላኛው ሁለተኛው law of definite proportions ነው። states that a pure compound is always composed of the same elements combined in a definite ratio by mass። ከክብደት አንጻር ስናይ ሁል ጊዜ የሆነ ኮምፓውንድ የሆነ ፒውር ኮምፓውንድ ቢኖረን የዛ ኮምፓውንድ ፕሮፖርሽኑ ወይንም ክፍልፋዩ እኩል ነው። ለምሳሌ ዋተርን ብንወስደው ዋተር ምንድነው? H2O ነው። H2O ማለት ስንት ሃይድሮጅን? 2 ሃይድሮጅን እና 1 ኦክሲጅን። ሁሉ ጊዜ የውሃ ፕሮፖርሽን 2 ሃይድሮጅን ከ1 ኦክሲጅን ወይንም 2 to 1 ነው። ያ ማለት የሆነ 3 ሃይድሮጅን እና
አንድ ኦክሲጅን ውሃ ሊሰጥ አይችልም። ወይንም 2 ሃይድሮጅን እና 5 ኦክሲጅን የሆነ ሃይድሮጅን እና ኦክሲጅን ስላለ ብቻ ውሃ አይሰጠንም። ውሃ ከተባለ ስለዚህ የሆነ ኮምፓውንድ ለሆነ ኮምፓውንድ ምን አለው ማለት ነው? ዴፊኒት የሆነ ፕሮፖርሽን አለው። የኤሌመንቶች ዴፊኒት የሆነ ፕሮፖርሽን አለው። 2 ሃይድሮጅን ነው፣ 1 ኦክሲጅን ነው። ስለዚህ ከዚህ ሌላ ነገር ብታደርጉት ውሃን አታገኙ። ውሃ ከተባለ ሁሉ ጊዜ 2 ሃይድሮጅን እና 1 ኦክሲጅን ነው። ይሄ ምንድነው? ዴፊኒት የሆነ ወጥ የሆነ ክፍልፋይ ነው ያለው፣ ሬሾ ነው ያለው 2 to 1 እና ሌላ ሬሾ የለውም ነው። እንግዲህ law of definite proportion የሚያወራለን ስለዚህ ነገር ነው። and these elements are always in proportion of በፐርሰንት ስናያቸው 11.19 ሃይድሮጅን እና 88.81 ኦክሲጅን ነው ውሃ ውስጥ እና በማስ ማለት ነው። በክብደት ስናይ፣ በቮሊዩም ስናይ ደግሞ 2 to 1 2 ሃይድሮጅን እና 1 ኦክሲጅን። ስለዚህ ይሄ law of definite proportion ይባላል። ሌላው law of multiple proportions የሚለውን ደግሞ ስናይ state that when 2 different compounds are formed from the same elements ከተመሳሳይ ኤሌመንቶች 2 የተለያዩ ኮምፓውንዶች ቢፈጠሩ፣ ለምሳሌ እንደ ኤግዛምፕል ብንወስድ ካርበን እና ኦክሲጅን ሁለቱም ኤሌመንቶች ናቸው። ምንን ይሰጣሉ? አንደኛ ካርበን ሞኖክሳይድን ሊሰጡ ይችላሉ። ሌላኛው ደግሞ ኦክሲጅን 2 ሲሆን ካርበን ዳይኦክሳይድን ሊሰጡ ይችላሉ። 2 የተለያዩ ኮምፓውንዶች ምን ተመሳሳይ ካርበን እና ኦክሲጅን ተመሳሳይ ኤሌመንቶች የተለያዩ ኮምፓውንዶችን በሚሰጡበት ጊዜ እንደዚህ የተለያዩ ኮምፓውንዶችን ፎርም ሊያደርጉ ይችላሉ። the masses of one of the ስለዚህ when 2 different compounds are formed from the same elements ከተመሳሳይ ኤሌመንቶች የተለያዩ ኮምፓውንዶች ከተፈጠሩ 2 ወይም ከዛ በላይ ሊሆኑ ይችላሉ ከተፈጠሩ the mass of one of the elements in the 2 compounds compared to a given mass of the other element is a small whole number ratio። አሁን ከሁለቱ ኤሌመንቶች የአንዱን ኤሌመንት ወስደን ማሱን ብናነጻጽር፣ አሁን እዚህ ጋር ኦክሲጅን ያለውን ክብደት እዚህ ውስጥ ካለው ከኦክሲጅን ክብደት ጋር ስናነጻጽር በሆነ በሆል ነምበር ሬሾ ነው የሚሆነው። ለምሳሌ ካርቦን ሞኖክሳይድ ላይ 1.3321 ግራም ኦክሲጅን አለ። ካርቦን ዳይኦክሳይድ ላይ ደግሞ 2.66 አያችሁ። ካርቦን ሞኖክሳይድ ላይ ያለው የኦክሲጅን ክብደት 1.33 ነው፣ የአንዱን ኤሌመንት ወሰደን። ካርቦን ዳይኦክሳይድ ላይ ያለው ደግሞ 2.66 ከ1.33 በስንት እጥፍ ነው? በ2 እጥፍ ማለት ነው። በሆል ነምበር ሬሾ መልቲፕል ኦፍ ሆል ነምበር ሬሾ ነው ክብደታቸውን የአንዱን ኤሌመንት ክብደት ከሌላው ኮምፓውንድ ውስጥ ካለው ከራሱ ኤሌመንት ጋር ስናነጻጽር በሆል ነምበር ሬሾ ታይምስ 2 ነው፣ ታይምስ 3 ነው፣ ወይም ታይምስ 4 ነው ምናምን በሆነ ሆል ነምበር ሬሾ ተባዝቶ ነው ያለው የሚለውን ነው የሚነግረን። እንዲሁም ስለዚህ በ2 እጥፍ ተባዝቶ ነው ማለት ነው የኦክሲጅን ክብደት በካርቦን ሞኖክሳይድ ላይ ይሄን ያህል ከሆነ በካርቦን ዳይኦክሳይድ ላይ ይሄን ያህል ከሆነ ስለዚህ በስንት እጥፍ ነው የሚበልጠው? ካርቦን ዳይኦክሳይድ ላይ ያለው በ2 እጥፍ። በምን? በሆል ነምበር ሬሾ፣ በስሞል ሆል ነምበር ሬሾ፣ በሆል ነምበር ሬሾ ነው የሚበልጠው እና hence carbon dioxide contains 2 the mass of oxygen as does carbon monoxide። ስለዚህ ይሄ የሚነግረው ምንድነው? law of multiple proportion ከተመሳሳይ የተለያዩ ኮምፓውንዶች ከተመሳሳይ ኤሌመንቶች ፎርምድ ሲሆኑ በምን ሬሾ ነው እንትናቸውን ብናነጻጽር ማሳቸውን ብናነጻጽር በሆል ነምበር ሬሾ ነው። ይሄ መልቲፕል ፕሮፖርሽን ይባላል። ዳልተን proved that these laws are entirely reasonable if the elements are composed of tiny particles which he called atoms። ስለዚህ ዳልተን ምን ብሎ ነው ፕሮቭ ያደረገው? እነዚህ ህጎች ምንድናቸው? በትክክል ምክንያታዊ ናቸው። ምን ከሆኑ? እያንዳንዱ ኤሌመንቶች ከታይኒ ፓርቲክል ወይንም ትንሽ ከሆነ ፓርቲክል ከአተም ከተፈጠሩ። ስለዚህ አተምን ምን ብሎ ነው የሚያወራው? an atom is the smallest fundamental particle of an element። የሆነ የኤሌመንት ትንሹ መሰረታዊ ፓርቲክል ነው ወይንም ትንሹ ነገር ነው የሆነ ኤሌመንት። ያ ማለት ለምሳሌ እዚህ ጋር ሃይድሮጅን አተም እንደዚህ ቢኖረን ሃይድሮጅን ማለት ሃይድሮጅን ኤሌመንቱ እንደዚህ ቢኖረን ሃይድሮጅን ኤሌመንት የተሰራው ከብዙ ሃይድሮጅን አተሞች ውስጥ ላይ ሃይድሮጅን፣ ትናንሽ ሃይድሮጅን፣
ሃይድሮጅን ከብዙ ሃይድሮጅን አተሞች ነው የተሰራው። ስለዚህ አተም ምንድነው? ስሞለስት ትንሹ። አሁን ከዚህ ውስጥ ከሃይድሮጅን ኤሌመንት ውስጥ ትንሹን አንዷን ብንወስድ ያቺ ሃይድሮጅን አተሟ ምንድናት? ትንሿ ፓርት ናት ብሎ ነው ዳልተን የሚያስበው። The basic postulates of Dalton's atomic theory are summarized as follows። ያው የዳልተንን ሀሳብ ጽንሰ ሀሳብ በዚህ መልኩ ሰመራይዝ አድርገን ማስቀመጥ እንችላለን። አንደኛ ዳልተን የሚለው ምንድነው? all elements are made up of small particles called atoms። ሁሉም ኤሌመንቶች የተሰሩት ከትናንሽ ከሆኑ ነገሮች ነው። እነዛ ነገሮች ትናንሽ የሆኑ ነገሮች አተምስ ብሎ ይጠራቸዋል። atoms are indivisible and indestructible። እና አተምሶች ምንድናቸው? አይከፈሉም። ትንሽ ስለሆኑ ወይንም ስሞለስት ፓርት ስለሆኑ አይከፈሉም። ኢንዲቪዚብል ናቸው። እንደገና ኢንደስትራክቲብል ናቸው ወይንም ዲስትራክት አይሆኑም፣ አይጠፉም ብሎ ነው የሚያወራው። ሌላው all atoms of a given element are identical in mass and all other properties። ቅድም እንዳልኳችሁ ለምሳሌ ሃይድሮጅን ኤሌመንት ውስጥ ምን አለ? ብዙ ሃይድሮጅን አተሞች አሉ። ሃይድሮጅን አተሞች ማለት ነው፣ ውስጡ ላይ ያሉት አተሞች እና እዛ ጋር ያሉ ውስጡ ላይ ያሉ አተሞች ይሄኛው ሃይድሮጅን ከዚህኛው ሃይድሮጅን ጋር ምንድነው? በክብደትም አይደንቲካል ነው። አይደንቲካል ኢን ማስ ኤንድ ኢን ኦል አዘር ፕሮፐርቲስ። በሌላ ባህሪ እዚህ ያለው ሃይድሮጅን አተም ከሌላኛው ካለው ጋር በባህሪም በኬሚካል ባህሪም በክብደትም ተመሳሳይ ነው ብሎ ነው ጆን ዳልተን ያስቀመጠው ወይንም ያወራው። እሺ ሌላው atoms are neither created nor destroyed in chemical reaction። ኬሚካል ሪአክሽን ሲደረግ አተሞች አይፈጠሩም አይጠፉም ብሏል። compounds are formed when atoms of more than one element combine። ኮምፓውንዶች የሚፈጠሩት ከአንድ በላይ ኤሌመንት የሆኑ አተሞች ሲገናኙ ወይንም የተለያዩ ኤሌመንት አተሞች ሲገናኙ። ለምሳሌ እዚህ ጋር ሃይድሮጅን አተም ቢኖር እና እዚህ ጋር ኦክሲጅን አተም ቢኖር ሃይድሮጅን ከኦክሲጅን ጋር ሲገናኝ ምን ይሰጣል? H2O ይሰጣል ወይንም ዋተር ይሰጣል። ዋተር ምንድነው? ኮምፓውንድ ነው። ስለዚህ ኮምፓውንዶች የሚፈጠሩት የተለያዩ ኤሌመንቶች አተሞች ሲገናኙ፣ ሃይድሮጅን ሌላ ኤሌመንት ነው፣ ኦክሲጅን ሌላ ኤሌመንት ነው። የተለያዩ ኤሌመንቶች አተሞች ሲገናኙ ምንን ይሰጠናል? ኮምፓውንድ ይሰጠናል እንደ H2O። ስለዚህ ኮምፓውንድ ማለት ኮምፓውንድስ አር ፎርምድ when atoms of more than one element combine። ከአንድ በላይ ኤሌመንት የሆኑ አተሞች ሲገናኙ ነው ኮምፓውንድ የሚፈጥሩት ይለናል። ስድስተኛው in a given compound the relative numbers and types of atoms are constant። በሆነ ኮምፓውንድ አንድ ኮምፓውንድ አለ ካለን እንደሚወስድ ነው የሆነ ኤግዛምፕል ድጋሚ መውሰድ እንችላለን። H2O ላይ እዛ ጋር ያለው ሪላቲቭ ነምበርስ ኤንድ ታይፕስ ኦፍ አተምስ አር ኮንስታንት። ውሃ አንድ ኮምፓውንድ ነው። ውሃ ውስጥ ያለው አተም ኮንስታንት ነው። ሁሉ ጊዜ ምንድነው? ሃይድሮጅን እና ኦክሲጅን ነው። ሌላ የሆነ ካርበን ምናምን እንትን አይልበትም አይኖርበትም። ውሃ ከተባለ ሃይድሮጅን እና ኦክሲጅን ነው። ስለዚህ ኮንስታንት የሆነ የአተም ታይፕ ነው ያለው። እንደገና ሪላቲቭ ነምበሩም ቁጥሩም የሃይድሮጅን ሬሾ 2 ከሆነ የኦክሲጅን 1 መሆን አለበት። የሃይድሮጅን እና የኦክሲጅን ቁጥር ምንድነው? ኮንስታንት ነው፣ የማይቀየር ነው። ሁሉ ጊዜ ኮንስታንት የሆነ ነገር ነው ያለው በሆነ ኮምፓውንድ ውስጥ ነው የሚላል። although some of these postulates like postulate number 2 and number 3 postulate number 2 ላይ ያለውና 3 ላይ ያለው የጆን ዳልተን postulate ለምሳሌ atoms are indivisible ያለው እና ሶስተኛው ላይ ደግሞ all atoms of a given element are identical in mass and all other properties ያለው ምንድነው? ትክክል ባይሆኑም በኋላ ፕሩፍ ሲደረግ shown to be incorrect by later work ሲሰራ ትክክል እንዳልሆነ ተደርሶበታል። ምንም እንኳን እነዚህ ትክክል ባይሆኑም Dalton's theory was a brilliant and logical explanation of many experimental discoveries and laws that were known at that time። ዳልተን ብሪሊያንት የሆነ ስራ ነው እና ሎጂካል ኤክስፕላኔሽን ማብራሪያ ነው ሊያስቀምጥ የቻለው በተለያየ ኤክስፐሪመንታል ዲስከቨሪ ሲጠና እና በዛ ጊዜ በነበረው በጣም ብሪሊያንት የሆነ ስራ ነው የሰራው። ምንም እንኳን ሁለተኛውና ሶስተኛው ላይ ችግር ቢኖርም
እሺ ችግር ያለበት ነገር ምንድነው ስናይ አሁን ዘመናዊው አሁን ላይ የምንጠቀመው አቶሚክ ጽንሰ ሐሳብስ ምንድነው የሚለው ሞደርን አቶሚክ ቲዮሪ ምንድነው የሚለው የዳልተን ስህተት ምንድነው? Toward the end of the 19th century, various experimental discoveries revealed the existence of subatomic particles, isotopes and so on. በ19ኛው ክፍለ ዘመን መጨረሻ አካባቢ የተለያዩ የሙከራ ግኝቶች እንደሚያሳዩት ከሆነ ሰብአቶሚክ ፓርቲክሎች እንዳሉ ሰብአቶሚክ ፓርቲክል ማለት አተም ውስጥ ያሉ ንዑስ ክፍሎች ሰብ ማለት አተም ውስጥ እንደገና ሌላ ንዑስ ክፍል እንዳለ አይዞቶፖች እንዳሉ አይዞቶፕ ማለት ተመሳሳይ አተም ሆኖ የተለያየ ክብደት ሲኖረው ይሄን ወደ መሀል አካባቢ እናያለን በዚህ ዩኒት ተመሳሳይ ሆኖ ለምሳሌ ሃይድሮጅን አተም ውስጥ ወይንም ለምሳሌ ካርበን የካርበን አተም ውስጥ ቢሆን ካርበን አተም ውስጥ ካርበን ኤሌመንት ውስጥ ካርበን ኤሌመንት ውስጥ የተለያዩ ካርበን አተሞች አሉ ትናንሽ እና እነዛ ካርበን አተሞች ውስጥ ልዩነት አለ የክብደት ልዩነት አንዱ ካርበን ሌላ ክብደት ሲኖረው ይሄ ሌላኛው ካርበን ደግሞ ሌላ ክብደት የሚኖርበት ጊዜ አለ ያ ማለት አይዞቶፕ የሚፈጠርበት ጊዜ አለ እነዛን አይዞቶፕስ እንላለን አይዞቶፕስ የሚፈጠሩበት ጊዜ አለ እና አይዞቶፖች እንዳሉ እና ሰብአቶሚክ ፓርቲክሎች እንዳሉ ግኝቶች ማሳየት ጀመሩ በ19ኛው ክፍለ ዘመን መጨረሻ አካባቢ In the light of these findings, Dalton's atomic theory was modified. በዚህ ግኝቶች ብርሃን በመጠቀም ደግሞ የዳልተን የአቶሚክ ጽንሰ ሐሳብ ምን ለማድረግ ሞዲፋይ ለማሻሻል ተችሏል። ስለዚህ የተሻሻለው አዲሱ ዘመናዊው አቶሚክ ቲዮሪ ምንድነው የሚለው atoms are the smallest particles of all elements that can take part in a chemical reaction. ኬሚካል ሪያክሽን ላይ የሚሳተፉት የአተሞች ኬሚካል ሪያክሽን ላይ የሚሳተፉ የሁሉም ኤሌመንቶች ስሞለስ ፓርቲክል ናቸው ወይንም ትንሽ ክፍሎች ናቸው ብሎ ነው ትንሽ ክፍሎች በምን ኬሚካል ሪያክሽን ላይ የሚሳተፉ ወይንም ኬሚካል ሪያክሽን ሲካሄድ ምኖች ናቸው ድርሻውን የሚወስዱት አተሞች ናቸው ኬሚካል ሪያክሽኑ ላይ የሚሳተፉት ብሎ ነው የሚያወራው እና አናቶሚዝ ዲቪዚብል ቀደም ዳልተን አተሚዝ ኢንዲቪዚብል ብሎ ነበር ያወራው ነገር ግን ሞደርን ላይ ምንድነው አተሚዝ ዲቪዚብል ይከፈላል ወዴት it can be subdivided into electrons protons neutrons ሰብአቶሚክ ፓርቲክሎች አሉ አተም እንደገና ሰብአቶሚክ ፓርቲክሎች አሉ ወደ እነሱ ዲቫይድ መሆን ይችላል ዲቪዚብል መሆን ይችላል ወደ ኤሌክትሮን ወደ ፕሮቶን ወደ ኒውትሮን ዲቫይድ መሆን ይችላል ስለዚህ በዚህ ተሻሽሏል ማለት ነው ዳልተን ኢንዲቪዚብል ነው አተም መከፈል አይችልም ከዛ በታች መሰበር አይችልም ብሎ ነበር ወደ እነዚህ ወደ ሶስቱ እንደሚከፈል ነው የሚያወራው ዘመናዊው አቶሚክ ጽንሰ ሐሳብ እና አናቶሚስ also indestructible ያው ዳልተን እንዳለው indestructible ነው ማለት ምንድነው አይፈጠርም አይጠፋም አተም can neither be created nor destroyed during ordinary chemical reaction በኬሚካል ሪአክሽን ጊዜ አተሞች አይፈጠርም አይጠፉም ስለዚህ indestructible ናቸው አተሞች ሶስተኛው atoms of the same element may not be identical in mass because of the existence of isotopes ቀደም እንዳልኳችሁ አይዞቶፕ ኤግዚስት ስለሚያደርግ ወይንም አይዞቶፖች ስላሉ በተመሳሳይ ኤግዚስተንስ ኦፍ አይዞቶፕስ ቀደም እንዳልኳችሁ አይዞቶፕ ኤግዚስት ስለሚያደርግ ወይንም አይዞቶፖች ስላሉ በተመሳሳይ ኤሌመንት ውስጥ ያሉ አተሞች ክብደታቸው ተመሳሳይ ላይሆን ይችላል ነገር ግን ዳልተን ምን ብሎ ነው ያወራው እዚህ ጋር እንደምናየው የዳልተን ስህተት all atoms of a given element are identical in mass and in all other properties ብሎ ነበር ያወራው በአንድ ኤሌመንት ውስጥ ያሉ ሁሉም አተሞች ተመሳሳይ ክብደት አላቸው ተመሳሳይ ሌላም ባህሪ ተመሳሳይ ባህሪ ነው ያላቸው ብሎ ነበር ዳልተን ያወራው ነገር ግን እዚህ ጋር ዘመናዊ ፕሬዲክቴብል ምን ይላል አይዞቶፖች ኤግዚስት ስለሚያደርጉ ተመሳሳይ ኤሌመንት ውስጥ ያሉ አተሞች እንኳን ተመሳሳይ ክብደት ላይኖራቸው ይችላል ብዙ ጊዜ ተመሳሳይ ክብደት አላቸው ግን ላይኖራቸውም ይችላል አይዞቶፖች ኤግዚስት በሚያደርጉበት ጊዜ ስለዚህ ይሄንንም ሞዲፋይ አድርጎታል ሌላው atoms of the same element are identical chemical properties የተመሳሳይ ኤሌመንት አተሞች ተመሳሳይ ፕሮፐርቲ ነው ያላቸው ለምሳሌ እዚህ ጋር ሃይድሮጅን አተም
ቢኖር ሃይድሮጅን ኤሌመንት ቢኖር ሃይድሮጅን ኤሌመንት ውስጥ ያሉ ሃይድሮጅን አተሞች ምንድን ናቸው? ተመሳሳይ ኬሚካል ባህሪ ነው ያላቸው ሁሉ። ምክንያቱም ተመሳሳይ አተሞች ስለሆኑ ተመሳሳይ ኬሚካል ፕሮፐርቲ ያላቸው። ኤንድ ስድስተኛው ላይ ደግሞ አተምስ ኦፍ ዲፍረንት ኤሌመንትስ ሃቭ ዲፍረንት ኬሚካል ፕሮፐርቲስ። አሁን ለምሳሌ ካርበን ኤሌመንት ቢኖረን እንደዚህ ካርበን ውስጥ የተለያዩ አተሞች አሉ። እነዚህ የተለያየ ኤሌመንት ሲሆን ለምሳሌ ሃይድሮጅን እና ካርበን የተለያዩ ኤሌመንቶች ናቸው እና የተለያዩ ኤሌመንቶች ምንድነው ያላቸው? የተለያየ ኬሚካል ባህሪ ነው ያላቸው። ስለዚህ ሃይድሮጅን እና ካርበን ተመሳሳይ ኬሚካል ባህሪ ሊኖራቸው አይችልም፣ የተለያየ ባህሪ ነው ያላቸው። ነገር ግን በዛ በአንድ ኤሌመንት ውስጥ ያሉ አተሞች ለምሳሌ ካርበን፣ እነዚህ ምንድናቸው? ተመሳሳይ ምንድነው ያላቸው? ኬሚካል ባህሪ ነው ያላቸው በአንድ ኤሌመንት ውስጥ ያሉት። እና የተለያየ ኤሌመንት ከሆኑ ደግሞ የተለያየ ኬሚካል ባህሪ ነው የሚኖራቸው የተለያዩ ኤሌመንቶች። ሌላው ስድስተኛ ላይ ምንድነው የሚለው? አተምስ ኦፍ ቱ ኦር ሞር ኤሌመንትስ ኮምባይን ኢን ሲምፕል ሆል ነምበር ሬሾስ ቱ ፎርም ኮምፓውንድስ። ያው አተሞች ሁለት ወይንም ከዛ በላይ የኤሌመንቶች አተሞች ይገናኙና ምን ይፈጥራሉ? ኮምፓውንዶችን ሊፈጥሩ ይችላሉ። ለምሳሌ ካርበን አንድ ኤሌመንት ነው፣ ኦክሲጅን ሌላ ኤሌመንት ነው። ያው እነሱ ውስጥ ያሉ አተሞች ነው የሚገናኙት። ወይንም ኬሚካል ሪአክሽን ላይ ፓርት የሚወስደው ማን ነው ብለናል? እዚህ አተሞች ናቸው ብሎናል። ስለዚህ ካርበን ከኦክሲጅን ጋር ሲገናኝ ምንን ሊሰጥ ይችላል? ካርቦን ዳይኦክሳይድን ሊሰጥ ይችላል። ካርቦን ዳይኦክሳይድ ምንድነው? ኮምፓውንድ ነው። ስለዚህ ሁለት ወይንም ከዚያ በላይ የሆኑ ኤሌመንቶች ሲገናኙ አተሞቹ ሲገናኙ ምን ይሰጣሉ? ኮምፓውንዶችን ይሰጣሉ ብሎ ይናገራል።